ጤና ይስጥልን የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች እንግዲህ በዛሬው ዕለት በምዕራብ ትግራይ ወይንም ደግሞ ወልቃይት ተብሎ በሚጠራው አካባቢ ልዩ ስሙ ሸረሪና በተባለ ስፍራ ላይ በህዋት ታጣቂዎች እንደዚሁም በኢትዮጵያ ሀገር መከላከያ ሰራዊት መካከል ግጭቶች መቀስቀሳቸው ተረጋግጧል። ነገር ግን እስካሁን በፌዴራል መንግስት በኩል ይፋዊ መግለጫና ማብራሪያ አልተሰጠበትም፣ ይህን ዘገባ እስካጠናቀርን ድረስ ማለት ነው። ነገር ግን ዓለም አቀፍ ሚዲያዎች፣ ዓለም አቀፍ የፖለቲካ ተንታኞች እንደዚሁም ህዋት ጦርነት ቀስቀሱን አረጋግጧል። ከነርሱ በተጨማሪም የጠቅላይ ሚኒስትር አብይ አህመድ የቅርብ ሰው የሚባሉት የቀድሞ የመከላከያ ሚኒስቴር ዶክተር አብርሃም በላይም ጦርነቱን ህዋት ጀምሮታል የሚል ጉዳይን አንስተዋል። ዓለም አቀፍ ሚዲያዎችም ሽፋንን ሰጥተውታል። ለአብነት ያህል በዛሬው ዕለት ፍራንስ 24 ባጋራው መረጃ በዳግም ግጭት ተቀስቅሷል፣ ነገር ግን ግጭቱ ወደ ፉል ስኬል ዋር እንዳያድግ ጥንቃቄ መደረግ አለበት የሚል ዘገባን አውጥቶ ተመልክተናል። የዛሬው ውጊያ ምን ይመስል ነበረ? ይህ ውጊያ አላማው ምን ነበረ? በዛሬው ዕለት የተደረገውን ውጊያ በተመለከተ ማን ምን አለ? በተለይም ታዋቂው በኖርዌይ ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ኬጀል ትሮንቮል የሰጡት አስተያየት አለ። ጦርነቱን በዛሬው ዕለት የተቀሰቀሰውን ግጭት በተመለከተ ማለት ነው። እሱን እናነሳለን። ዶክተር አብርሃም በላይም ያነሱትን ነገር እናያለን። ከዚህ በተጨማሪም ጦርነቱ ሊስፋፋ የሚችልባቸው እድሎች እንዳሉ ምልክቶች እየታዩ ነው። በተለይም ደግሞ በደቡባዊ ትግራይ ራያ ቀጠና እንደዚሁም ደግሞ በአፋር አካባቢዎች ላይ ልዩ እንቅስቃሴዎች እንዳሉ መረጃዎች ያመላክታሉ። እንግዲህ ተመልካቾቻችን እነዚህን ጉዳዮች እና መረጃዎች ወደ እናንተ የምናደርስ ይሆናል። አስቀድማችሁ ቪዲዮን ላይክ በማድረግ እንድትጀምሩ እየጋበዝን እጆቻችን ላይ ያሉትን መረጃዎች ወደ እናንተ ማድረስ እንጀምራለን ማለት ነው። በጣም ጥሩ። እንግዲህ ሸረሪና ላይ በዛሬው ዕለት እንግዲህ ጦርነቱ የተቀሰቀሰው እኩለ ሌሊት 6 ሰዓት አካባቢ እንደሆነ ከስፍራው የወጡ እንደዚሁም የደረሱን መረጃዎች ያመላክታሉ። የደረሰን መረጃ የሚያመላክተው ውጊያውን የህወሓት ታጣቂዎች እንደከፈቱት ነው። አንድ ለጉዳዩ ቅርበት ያላቸው በአካባቢው የሚገኙ ነዋሪ ምንድነው ያሉን፣ ከዚህ ቀደም በተደጋጋሚ ሙከራ ማድረጋቸውን ያነሳሉ። ከቀናት በፊትም 2 የሱዳን ወታደሮች በሁመራ አቅራቢያ መያዛቸውን ያነሳሉ እና ከሰሞኑ የተለየ እንቅስቃሴ ሲያደርጉ ነበረ። በተለይም እዛ አካባቢ ያለው የህወሓት ወታደራዊ አሃድ የሆነው አርሚ 7 እንደዚሁም ደግሞ የሱዳን ጦር በጋራ በመሆን አዳዲስ እንቅስቃሴዎችን እያደረጉ ነበር ተብሏል። ሸረሪና እንግዲህ ኢትዮጵያና ሱዳን ቦርደር ላይ የምትገኝ ስፍራ ነች። ነገር ግን እዛ አካባቢ 3 ትሪያንግል የሚባል ስፍራ ነው። ኢትዮጵያን፣ ኤርትራንና ሱዳንን የሚያገናኝ ወይንም ደግሞ 3ቱን ሀገራት የሚያዋስን ስፍራ እንደሆነ ይነገርለታል። በዛሬው ግጭትም እንግዲህ የኤርትራ ወታደሮች ምናልባትም ሊሳተፉበት ይችላሉ በሚል ስጋት ተፈጥሮ ነበር። ነገር ግን ይህን ዘገባ እስካጠናቀረን ሰዓት ድረስ እንግዲህ ኤርትራ ወታደሮች በዚህ ውጊያ ስለመሳተፋቸው ምንም ያገኘነው መረጃ የለም። እንግዲህ አሁን በበርካቶች ዘንድ መነጋገሪያ የሆነው ካሁኑ ሁለቱም ኃይሎች እየተካሰሱ ነው። በፌዴራል መንግስት ወገን ያሉ ሰዎች ህወሓት ነው የጀመረው ይላሉ። ህወሓት በበኩሉ ደግሞ ፌዴራል መንግስት ነው ሙሉ ጦርነት የከፈተብኝ በሚል ያነሳል። እንግዲህ አንድ የተለመደ ታዋቂ አባባል አለ። በጦርነት አስቀድማ የምትሞተው እውነት ናት የሚል አባባል አለ። ይሄ መካሰስ እንግዲህ ይህንን አባባል እውነትነት የሚያረጋግጥ ነው። ስለዚህ አሁን ጦርነቱ ማን ነው የጀመረው የሚለው ነገር ላይ ጊዜ ማጥፋት አያስፈልገንም። ምክንያቱም ነገሩ በገለልተኛ አካላት ሲጣራ ወደ እናንተ የምናደርስ ይሆናል። ነገር ግን የዚህ ዓላማው ምንድን ነው የሚለውን ነገር እንመልከት። ፕሮፌሰር ኬጀል ትሮንቮል እንግዲህ በተለይም በሰሜኑ ጦርነት በትግራይ ጦርነት ወቅት ታስታውሷቸዋላችሁ። የጦርነቱን በተመለከቱ በርካታ መረጃዎችን የሚያደርሱ ጽሁፎችን ያጋሩ እንደነበር እናስታውሳለን። ኬጀል ትሮንቮል ህወሓት መግለጫ ከማውጣቱ አስቀድሞ ወታደራዊ ግጭት መቀስቀሱን በሸረሪና አረጋግጠዋል። እርሳቸው እንደሚሉት ይሄ በሸረሪና አካባቢ የተከሰተው አዲስ መጠነ ሰፊ ግጭት የወታደራዊ ውጥረቱ መባባሱን የሚያሳይ ነው የሚል ነገር ያነሳሉ። በሰሜን ኢትዮጵያ በቅርብ ጊዜ ውስጥ የተከሰተ እጅግ አደገኛው ግጭት በማለት ነው በዛሬው ዕለት በሸረሪና የተከሰተውን ግጭት የሚጠሩት። ኬጀል ትሮንቮል ፕሮፌሰር ኬጀል ምንድነው የሚሉት፣ ይህ ክስተት የመጣው የኢትዮጵያ መንግስት ካለፉት ጥቂት ሳምንታት ወዲህ ከህወሓት ሊሰነዘር የሚችል አዲስ ስጋት መኖሩን በማስጠንቀቅና የጦርነት ዙር እየተዘጋጀ መሆኑን በመግለጽ ተከታታይና ጠንካራ የህዝብ
መልእክቶችን ሲያስተላልፍ ከቆየ በኋላ የተቀሰቀሰ ግጭት ነው ይላሉ። ይህ ብቻም አይደለም ይላሉ ፕሮፌሰሩ። ህወሓትን በበኩሉ ሊቀሰቀስ የሚችል ጦርነት መኖሩን በተደጋጋሚ እያስጠነቀቀ የነበረበት ሊሰነዘር የሚችለውን ጥቃት ለመከላከል በሚሉ ከሌሎች የታጠቁና የፖለቲካ ኃይሎች ጋር ሰፊ የጸረ ብልጽግና ግንባር ለመፍጠር እየጣረ ባለበት ወቅት የተከሰተ ግጭት ነው የዛሬው የሸረሪ ነው ይላሉ። እዚህ ጋር ትንሽ የፕሮፌሰሩን ሀሳቦች በተመለከተ አንዳንድ ተጨማሪ ጉዳዮችን እናንሳ። ባለፉት ሁለት ሳምንታት በሁለት ወገኖች በኩል ምን ሲደረግ ነበር የሚለውን ነገር እናስታውስ። ተመልካቾቻችን እናንተም በስፋት ተመልክታችሁት እንደሚሆን ተስፋ እናደርጋለን። የኢትዮጵያ መንግስት የሚያስተዳድራቸው በስሩ ያሉ መገናኛ ብዙሃን እንደ ኢትዮጵያ ቴሌቪዥን፣ ፋና፣ ኢትዮጵያ ፕሬስ ኤጀንሲ፣ ኢዚያ የመሳሰሉ ትላልቅ መንግስታዊ የሚዲያዎች ህወሓትን የሚያንቋሽሹ ህወሓት የባንዳ እንደሆነ ከባዕዳዎች ጋር እየሰራ እንደሆነ የሚገልጹ ተደጋጋሚ ልጥፎችን ጸረ ሰላም ኃይል መሆኑን በተደጋጋሚ እየከሰሱ የነበረበት ወቅት ነው። እነርሱ ብቻ ሳይሆኑ በተደጋጋሚ ከሰሞኑ የምንሰማቸው የመከላከያ ጀነራሎች ንግግርም እንግዲህ በአማራ ክልል የሚንቀሳቀሱ የፋኖ አማጺዎች እንደዚሁም በኦሮሚያ ክልል ያሉ አማጺዎች ከህወሓት ድጎማ እና ሎጂስቲክ ድጋፍ እንደሚያገኙ እየከሰሱ የነበረበት በተለያዩ ሀገሪቱ ክፍሎች ላሉ ግጭቶች ተጠያቂው ህወሓት እንደሆነ የሚገልጹ መልእክቶችን ሲያሰራጩ ነበር። ህወሓትስ በኩል ምን ሲደረግ ነበር የሚለውን ስንመለከት በተመሳሳይ በመቀሌ የሚገኙ ህወሓት የሚደጉማቸው ህወሓት የሚዘውራቸው የፕሮፓጋንዳ ልሳናቶች እንደነ ትግራይ ቴሌቪዥን፣ ድምፀ ወያኔ፣ ወይን የመሳሰሉ ሚዲያዎች ሲያቀርቡ የነበረው ይህንን ነው። በተለይም የብልጽግናን መንግስት ብቻ ሳይሆን ጠቅላይ ሚኒስቴሩ ላይ ያነጣጠሩ ጠቅላይ ሚኒስቴር ዶክተር አብይ አህመድ ላይ ያነጣጠሩ ዘመቻዎችን ሲያደርጉ እንደነበር ለመመልከት ችለናል። ጄኖሳይዳል ኃይል ነው፣ ትግራይን እየከቧታል፣ አሁንም ትግራይን ለመጨፍጨፍ ትግራይን ለማጥፋት እየሰራ ነው የሚሉ ተደጋጋሚ ፕሮግራሞችና ዝግጅቶችን ሲሰሩ ነበረ። ህወሓትም የሚያወጣቸው መግለጫዎች እነዛን የሚገልጹ እነዛን የሚናገሩ ነበሩ። ከዛ በተጨማሪ ህወሓት የትግራይ ህልውና የሚረጋገጠው በብልጽግና መቃብር ላይ ነው በማለት ተደጋጋሚ ህዝባዊ ስብሰባዎችን ሲያደርግ ነበረ። በእነዚህ ስብሰባዎች ላይ ለመጀመሪያ ጊዜ ዶክተር ደብረጽዮን ገብረ ሚካኤል በአደባባይ ወጥተው በዚህ ስብሰባ ላይ ብልጽግናን ለማስወገድ ተዘጋጅተናል፣ ብልጽግና መወገድ አለበት የሚል ንግግር አሰምተዋል። ይህ የደብረጽዮን ንግግር በወቅቱ የተናገሩት ንግግር እንግዲህ ተመልካቾቻችን ህወሓት ብልጽግናን ማስወገድ አለብኝ የሚል አቋም መያዙን የሚገልጽ ነበር። ከዛ በኋላ አቶ አማኑኤል አሰፋም ፈትለወርቅ ገብረ እግዚአብሔር ሞንጆሪኖም የተለያዩ የቡድኑ አመራሮች እየወጡ ብልጽግናን ለማስወገድ ተዘጋጅተናል፣ ከሌሎች ኃይሎች ጋር ትብብር ፈጥረናል የሚሉ እጅግ አደገኛ የፕሪቶሪያን ስምምነት ዋና የሚባሉ የፕሪቶሪያ ስምምነት አሃዶችን የሚንዱ ንግግሮችን ሲያደርጉ ነበረ። እንግዲህ እነዚህ ሁኔታዎች ባሉበት ወቅት ነው በዛሬው ዕለት በሸረሪና ግንባር እንዲህ አይነት ነገር የተፈጠረው ማለት ነው። ስለዚህ አሁን ምን ሊፈጠር ይችላል? ህወሓት ለምንድን ነው ይሄን ነገር የሸረሪናውን ትንኮሳ የፈለገው የሚለውን ነገር እናስታውስ። እዚህ ጋር ግልጽ ለማድረግ ያህል አሁን ተመልካቾቻችን በመሰጡን አስተያየት ከዚህ ቀደም በሰራናቸው ዜናዎች በዛሬው ዕለት በሰራናቸው ማለት ነው በሰጣችሁን አስተያየት የተመለከትናቸው ነገሮች ምንድናቸው? አንደኛው ሙሉ ጦርነት ነው ወይስ እንደ ትንኮሳ አይነት ወይስ መጠነኛ ግጭት ነው የሚል ነገር አንስታችሁልናል። እሱ እንግዲህ ወደፊት የሚለይለት ጉዳይ ነው የሚሆነው። ትንኮሳ ከሆነ እንግዲህ ግጭቱ ዛሬውኑ በርዶ ያድራል ወይስ ኃይል መለኪያ ነው የሚለውም ነገር አብሮ እየተነሳ ነውና ይህን ጉዳይ በሚመለከት በሚያስገርም መልኩ ፕሮፌሰር ኬጀል ትሮንቮል ጥሩ አድርገው አስቀድመው ገልጸውታል። ህወሓት ይህንን ያለው ሙሉ ጦርነት ነው እያለ የጠራው የሸረሪናውን ምክንያቱም ሜካናይዝድ ኃይል ነው የተሰማራብኝ፣ ድሮን ጥቃቶችና ድብደባዎችም ነበሩ የሚል ነው የሚያነሱት። ነገር ግን ፕሮፌሰር ኬጀል ትሮንቮል ይህን አይቀበሉትም። ይህ ክስተት አዲስ ሁለንተናዊ ወይም ሙሉ ጦርነት መጀመሩን ያሳያል ብሎ ለመደምደም ጊዜው ገና ነው የሚሉት ፕሮፌሰሩ። ብዙ ነገሮች በሚቀጥሉት ቀናትና ሰዓታት ውስጥ በሚታዩ ሁኔታዎች ላይ ይወሰናሉ። በተለይም የአሁኑን ዘመቻ ተከትሎ ቀጣይነት ያላቸው የምድር ጥቃቶች፣ በበርካታ ግንባሮች የሚሰነዘሩ ጥቃቶች፣ የአየር ወይም የድሮን አጠቃቀም እንዲሁም በሁለቱም ወገኖች በኩል ሰፊ ቅስቀሳ የሚደረግ ከሆነ ፉል ስኬል ዋር ወይም ሁለንተናዊ ጦርነት ተቀስቅሷል ልንል እንችላለን። አሁን ባለበት ሁኔታ ግን ህወሓት እንዳለው ሙሉ ጦርነት ነው ብለን ልንደመድም
አንችልም የሚል ነገር አንስቷል። ምክር ሀሳብ አንስቷል ፕሮፌሰር ኬጅል። በዚህ ደረጃ ግጭቱ ሰፊ ወታደራዊ ዘመቻ የመጀመሪያ ምዕራፍ ሊሆን ይችላል ወይ ደግሞ ቁርጠኝነትን ለማሳየት የተቃራኒውን ወገን ምላሽ ለመፈተሽና ተጨማሪ ውጥረትን ለመክታት የታለመ አስገዳጅ የኃይል ማሳያ ወይም በእንግሊዘኛው ኮርሲቭ ሾው ኦፍ ፎርስ ሊሆን ይችላል ነው የሚሉት። ዋናው አደጋ ግን ይላሉ ፕሮፌሰሩ መጀመሪያ ላይ ሁለቱም ወገኖች ወደ ሁለንተናዊ ጦርነት ለመመለስ ባያስቡ እንኳን አሁን ባለው ተለዋዋጭ ሁኔታ እርስ በርስ በሚወሰዱ ወታደራዊ እርምጃዎችና የፖለቲካ ስህተቶች ሚስካልኩሌሽኖች ምክንያት ውጥረቱ ተባብሶ ፉል ስኬል ዋር ሊሆን ይችላል የሚል ነገር እያነሱ ይገኛሉ። በወልቃይት ግንባር ያለው ነገር ይሄ ነው። ውድ ተመልካቾቻችን በሌሎች ግንባሮችም የደረሱን መረጃዎች አሉ። በተለይም በዚህ በራያ ቀጠና በአፋር ቀጠና የደረሱን መረጃዎች አሉ። እንግዲህ እናንተም ከሰሞኑ ዜናዎቻችንን እንደተከታተላችሁት በዚህ ምንጮቻችንን ዋቢ በማድረግ በራያ አካባቢ ህወሓት መጠነ ሰፊ ወታደራዊ እንቅስቃሴ እያደረገ እንደሚገኝ ዘግበን ነበረ። ከሱ በተጨማሪ እንግዲህ የጀርመን ድምጽ ባወጣ ዘገባም ምንድነው ያለው? ከሰሞኑ መጠነኛ ተኩስ ነበረ፣ የቆሰሉ ወታደሮች ወደ ሆስፒታል ሲወሰዱ አይተናል ሲሉ ነዋሪዎች ነግረውኛል ብሎ አንድ ዘገባን አሰራጭቶ ነበር። እዛ አካባቢ ከሰሞኑ እጅግ ከፍተኛ ውጥረቶች ነበሩ። በተለይም ባለፈው ሳምንት እሁድ የዛ አካባቢ የሚንቀሳቀሰውን በደቡባዊ ትግራይ የሚንቀሳቀሰውን አርሚ የሚመሩት ጀነራል ዮሐንስ ወልደ ጊዮርጊስ ወይም በቅጽል ስማቸው ጆን መዲድ እዛ ግንባር ላይ ተገኝተው ብልጽግናን መንግስት ለማስወገድ ሙሉ ዝግጅታችንን ጨርሰናል፣ አጠናቀናል የሚል እጅግ ጠንከር ያለ ንግግርን አቅርበው ነበር። ለሰራዊታቸውም እንዲዘጋጁ ትዕዛዝ ሲሰጡ ነበረ። ጀነራሉ ይህን በተናገሩ በማግስቱ ማለትም ይህንን ንግግር ያደረጉት እሁድ ዕለት ነው። ሰኞ ዕለት አዳዲስ ምልምል የአዳዲስ የሰለጠኑ ወታደሮችን በክፍት መኪናዎች በመጫን በስፋት ህወሓት ወደዛ አካባቢ እያስገባ ነበረ። በዛ አካባቢ የሚንቀሳቀሱ የአማራ ፋኖ አማጺዎችና የህወሓት እንግዲህ በጋራ በትብብር እንደሚሰሩ የሚነገርበት አካባቢ እንደመሆኑ መጠን እንግዲህ ሰፊ ትኩረት የሚሻ ነው። ህወሓት እንግዲህ ወደ 4 ኪሎ ለመመለስ በሚያስብበት ወቅት ይህንን ግንባር ይጠቀማል በሚል እንግዲህ በርካቶች ስጋታቸው ሲገልጹ የከረሙት ህወሓት እንግዲህ በዚህ አቅጣጫ ከፍተኛ ቁጥር ያለው ኃይሉን እያሰማራ ነበረ። ዛሬም እንግዲህ ውጥረቶች ተባብሰው ከቋፍ መድረሳቸው በተለይ በዚህ በዞብል አካባቢ ላይ ከፍተኛ ወታደራዊ እንቅስቃሴዎችና ውጥረቶች እንዳሉ መረጃዎች ጠቁመዋል። ከዚህ በተጨማሪም በአፋር ግንባርም በተመሳሳይ እንዲህ አይነት ወታደራዊ እንቅስቃሴዎች እንዳሉ መረጃዎች ጠቁመዋል። ተመልካቾቻችን እንግዲህ ሰላም ለሀገራችን ነው የምንመኘው። ፖለቲከኞቻችንም እንግዲህ ልቦና እንዲሰጣቸው መማጸን ነው ያለን አማራጭ። ምክንያቱም አገሪቱ አሁን ላይ በርካታ ግጭቶችን እያስተናገደችበት ያለችበት ወቅት እንደመሆኑ ጋር ተያይዞ እንግዲህ ሌላ ጦርነት ቢነሳ ቀጠናዊ የመሆን እድሉ ሰፊ ነው። አሁን ግጭት የተቀሰቀሰበትን አካባቢ ብናየው የኢትዮ ሱዳን ቦርደር ነው። ይህ ደግሞ ኤርትራንም ሱዳንንም ወደ ግጭት የሚጋብዝና ከሱዳን ካለው አሁናዊ ጦርነት ጋር ሊያዝ የሚችል ነው። ይህ ደግሞ ጦርነቱን ከኤርትራ ሜዳ አርቀው በኢትዮጵያ ሜዳ ላይ ማድረግ ለሚፈልጉት አዛውንቱ አምባገነን ኢሳያስ አፈወርቂ እንግዲህ ሰርግና ምላሽ የሚሆን ነውና በጥንቃቄ መያዝ ያለበት ጉዳይ ነው እንላለን። እንግዲህ የተወደዳችሁ ተመልካቾቻችን ሰላም ለሀገራችን እንመኛለን። መልካም ቆይታ።